የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ ያውታረ መሰንቆሁ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምቺው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞም የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከማስደረግ ድረስ፣ ደም እስከማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን
አበባውን ወይ የሰው መልክ ምናምን እያወደስክ አይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርም አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል። አሁን ዘፈን ኃጢአት አይደለም ለማለት የሚዳዳቸው ሰባካያን ሳይ ይገርመኛል። እንዲያውም አንድ ሊቅ እንዲህ ሲሉ ሰማቸው። አንድ በጣም የተማሩ የፍትሐ ነገሥት ዘፈን ኃጢአት አይደለም የሚሉ ሰዎች ምንድነው የሚጠቅሱ? ጌታችን ኢየሱስ ክርስቶስ ሲሰብክ ሲያስተምር ምሳሌ አድርጎታል። ልብ በሉ እንግዲህ ጌታ ምሳሌ አድርጎታልና ምን ችግር አለው? እንግዲህ አስቡት። አንድ ምዕመን ቢል አይገርመኝም። ሰባኪ የሚባል ሰው አስተማሪ የሚባል ሰው እና እኒያ ሊቅ ምን አሉ? እንዲህ ሲባል ሰምተው ስማኝ እንጂ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መምጣቱን ወለቱሰ ለእግዚአብሔር ግብተት መጽእ ከመ እንተ ሰራቂ፣ የእግዚአብሔር ቀን ግን ዳግም ምጽአት እንደ ሌባ ብሎ ጌታ ራሱን በሌባ መስሎ ተናግሯል። ስለዚህ ስርቆት ጥሩ ነው አበለኝ። በጣም ነው እንዲያው በእውነት እንዴት አንጀቴ ረካ ለምንድን ነው? ሊቃውንት ምሳሌያቸው ይገርመኛል። አነጋገራቸው፣ አጠቃቀሳቸው ግሩም ነው። የተማረ ሰው ያስተዋለ፣ የተማረ ብቻ ሳይሆን ያስተዋለ ክርስትና የገባው ሰው ጥሩ ነው። ታዲያ ጌታ ዳግም ምጽአቱን የሱን ዳግም መምጣት በሌባ መስሎ መናገሩ ስረቅ ሌባ ሁን ሲልህ ነው። እንግዲህ ዘፈን ኃጢአት ነው ወይስ አይደለም የሚለውን ይሄ ምንድነው? ከዓለም የሆነ ነገር ከእግዚአብሔር ጋር ጥላቻን ያመጣል። ኦኬ እንግዲህ ዘፈን እንደምናውቀው ከእግዚአብሔር አይደለም። ዘፈን የሚነሳው ከዓለም ነው። የሚያሳየውን መንገድ የሚሰጠውን መንገድ ደግሞ ዓለማዊ መንገድ ነው። ቅዱስ ዮሐንስ የሚናገረው ነገር አለ። እንደዚህ ይላል በመጀመሪያ መልእክቱ ምዕራፍ 2 ቁጥር 15 ጀምሮ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። ኦኬ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ይላል። ክርስቲያኖች ለዘላለም እንኖር ዘንድ የእግዚአብሔርን ፍቃድ ነው እያደረግን መኖር ያለብን። ኦኬ ብዙ ፈተናዎች ያሉብን ፈተናዎች ስለሚበቁን ኦኬ እንዲህ ያለ በዓለማዊ ነገር እንደዛ ኦብሰስድ ሆነን ምናምን የሆነ ዘፈን ላይ ራሳችን ልናንጠለጥል አይገባም ነው። ዘፋኝነት ወይም ደግሞ ወደ ዘፈን ማዘን በል ጆሮን አብዝቶ እንደዚህ ለዘፈን መስጠት ቀጥታ ከእግዚአብሔር ይለያል፣ ከእግዚአብሔር ፍቅር ይለያል። ኦኬ የዓለምን ነገር በልባችን ላይ እየሾምን ስንመጣ የአባት ፍቅር በውስጣችን አይኖርም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን እርሱ ለዘላለም ይኖራል ይላልና ለዘላለም እንኖር ዘንድ ዓለማዊ የሆነውን ነገር እየተውን የአባታችንን ፍቃድ የእግዚአብሔርን ፍቃድ ብቻ እየፈጸምን ልንኖር ይገባል። ይሄ ክርስቲያናዊ ሕይወታችን በቃ እንደዛ ነው። ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ ምን አይነት የደንቆሮ ጥርቅም እንዳለ። እኔ ሌላውን አይደለም ደንቆሮ ብለው አንተን ነው አንቺን ነው። ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው ብዬ አልምረው። አዎ ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዲህ አይነት ጫፍ የወጣ ነውረኝነት ከምንድን ነው ያመጣ ነው? ፖለቲከኞች እሺ ይሁኑ፣ አክቲቪስት ነን የሚሉ የፈለጉትን ያደርጉ። እንዴት አንድ ክርስቲያን ነኝ ለክርስቶስ ቆማለሁ ያለ ሰው ዘፈንንና መዝሙርን ኃጢአትንና ጽድቅን እንዴት እኩል ማካሄድ ይፈልጋል? አሁን ሰዎች እየጠሉን ያለ ለምንድን ነው? በነገራችሁ ላይ ሁሉ ሰው የሚጠላን ለምን ይመስላችኋል? ለምን ትናገራለህ እኮ እኔ ልንገርህ፣ እናቴ ትሆን የወለደችኝ እናቴ አንድነት ልንገርህ፣ ድሃውን ተናግረህ ሀብታሙን ከተውከው አንተ የሰይጣን ሰው ነህ። ተራው ምመን ተናግረህ ቄስ ነው ጳጳስ ነው ብለህ ከተውከው አንተ ክርስቲያን ልትባል አትችልም። ዘርጥጥ እያልኩ አይደለም። መድረክ ላይ ስቆም ግን ድሃውን በተናገሩበት አንደበቴ ሀብታሙን መናገር አለብኝ። እንዲያው አንድነት ልንገራችሁ፣ ተራ ሰው ከሚያጠፋው ጥፋትና መሪ ከሚያጠፋው የትኛው ነው የሚጎዳ?
ንገሩኝ። በአደባባይ መዘለፍ ያለበት መሪው ነው። ወደድክም ጠላህ የፈለግከውን ልትለኝ ትችላለህ። ሁለት ምርጫ ነው ያለኝ። ወይ እውነቱን እናገራለሁ አልያ ዝም እላለሁ እንጂ ወጥቼ ጥቅስ ጠቅሼ እቺ እኮ ማለት እንደዚህ ማለት ናት። ዛሬ ሁሉም የሚወዳቸው መንግስት የሚወዳቸው ራሱ አሉ አይደለም? ኡስታዞች የሚመሰክሩላቸው ሁሉ ሰባኪዎች አሉን አይደለም? አሁን አንድ ቴሌቪዥን ፕሮግራም እያየው አንዱ ኡስታዝ ወጥቶ እንዴት ያለ አውዳሚ እኮ ነው፣ ጸረ ኢትዮጵያ የሆነ ኡስታዝ ነው። መጋቢ አዲስ እንትና እውነተኛ ሰባኪ ምርጥ ሰው፣ ሁሉ ሰው እንደሳቸው። ልብ በሉ አንድን ሰው ሰይጣን ከመሰክርለት ያ ሰው ምን እንደሆነ ለመገመት አያቅታችሁ። መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም፣ ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን። አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግሥተ ሰማያት ፍቅር አያስለቅሰንም። የእኛና የዓለም የእኛና የልማዶቻችን የእኛና የጠባዮቻችን የእኛና የክብራችን የእኛና የዘራችን የእኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም። አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ይሄ ነው ለማይገባ ነገር የሚያለቅሱ የተባሉት። ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት፣ አንዴ ወደ መዝሙር፣ አንዴ ወደ ዘፈን፣ አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት፣ አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድረው።